ከሰባቱ ተግባሮች ደግሞ ሁለተኛው የቾክ ሲስተም ይሆናል ማለት ነው። ይሄ ቾክ ሲስተም ብለን የምንጠራው ክፍል የሚሰራው በቅዝቃዜ ሰዓት ሪች የሆነ ኤር ፊውል ሚክስቸር እንዲኖር የሚያደርግልን ክፍል ነው ማለት ነው። ስለዚህ የቾክ ሲስተም እንለው ቅድም ካየናቸው ሶስቱ ሜን ክፍሎች መካከል ከላይ የምናገኘው የመጀመሪያው ፓርት ነው ማለት ነው። እነዚህ ቾክ ሲስተሞች የሚያደርጉት ምንድነው? ጧት ላይ ሞተራችንን እናስነሳ ስንል ያው ቅዝቃዜ ካለ ወይም ደግሞ ቀዝቃዛ ከሆነ እንደምናቀው ኤራችን ዴንስ እየሆነ ነው የሚመጣው፣ ሞለኪውሎቹ እየተጠጋጉ ነው የሚመጡት። ስለዚህ ሞለኪውል እየተጠጋጋ መጣ ማለት ደግሞ ለዛ አየር ብዙ ነዳጅን መጠቀም ወይም ደግሞ አፕላይ ማድረግ ያስፈልገናል ማለት። ስለዚህ ኖርማሊ ፍሎ እንዲያደርግ ብናደርገው ሚክስቸሩ በጣም ሊን ነው የሚሆነው፣ የወረደ ነው የሚሆነው። ሞተራችንም ለመነሳት አስቸጋሪ ይሆናል ማለት ነው። መርገፍገፍ ብቻ ነው። ስለዚህ የሚያደርገው ምንድነው ማለት ነው? ይሄንን የቾክ ሲስተሙን አፕላይ ስናደርግ በካቦ የሚሰራ ከሆነ ስንሰበው ወይም ደግሞ አክቲቬት ስናደርገው እነዚህ ቾኮች እንዲዘጋ ያደርጋሉ ወይም ደግሞ ከላይ በኩል አየር የሚገባበት መስመር የሚዘጉልን ይሆናል ማለት ነው። ሲዘጉ ግን የተወሰነ ክፍተት ለቀው ነው የሚዘጉት። አየር ለመግባት ሲሞክር እዚህ ላይ እንደምንመለከተው እዚህ ጋር ሰማያዊ ሆኖ የምናየው ከለር ማለት ነው ይሄ ዳለ አየሩ ነው። አየሩ በግራና በቀኝ በኩል በተከፈተለት በቀጭን በኩል የሚገባ ይሆናል ማለት ነው። ይሄ ትንሽ አየር ሲገባ እዚህ ላይ ግን እየጎተተ የሚያወጣው የፊውል መጠን በጣም ከፍተኛ ነው የሚሆነው ማለት ነው። ወይም ደግሞ በጣም ሃይ የሆነ ፊውል ፍሎ ማድረግ ይጀምራል፣ ጎትቶ ይዞ የሚሄድልን ይሆናል ማለት ነው። ስለዚህ ኦፕሬት ሲያደርግ ሞተራችን ኦፕሬት ማድረግ ሲጀምር ስላይትሊ ሪች የሆነ ሚክስቸር የሚደርስ ይሆናል ማለት ነው። ብዙ ጊዜ ሪኮመንድ የሚደረገው ነዳጅ ፔዳልን እየረገጡ እንዲሰራ ማድረግ ሳይሆን ኖርማሊ ቾኩን አክቲቬት አድርገን እናስነሳዋለን። ሞተሩ ሲል የመርገፍገፍ ሁኔታ ይታይበታል፣ ግን ከተወሰነ ደቂቃዎች በኋላ ሞተሩ የተረጋጋ ወይም ደግሞ ኮንስታንት የሆነ ሳውንድ ኢንጂናችን ማውጣት ይጀምራል ማለት ነው። የዛን ሰዓት ላይ ሞተሩ ወርኪንግ ቴምፕሬቸር ላይ እንደደረሰ እናውቃለን። ከዛ በኋላ ማኑዋሊ የሚሰራ ከሆነ ቾካችንን መልሰን የምንከፍትለት ይሆናል ማለት ነው። ስለዚህ ሞተራችን ወርኪንግ ቴምፕሬቸር ላይ ከደረሰ በኋላ የቾክ ሲስተም ስራውን ጨረሰ ማለት ነው። ኖርማሊ ማኑዋሊ ደግሞ የማይሰሩ ከሆኑ ደግሞ አንዳንድ መኪኖች ላይ የምናገኛቸው እነዚህን ባይሜታሊክ ኤሌመንት ብለን የምንጠራቸው ኦር ደግሞ የቴርሞስታቲክ ስፕሪንጎች አሉ። እነዚህ ቴርሞስታቲክ ስፕሪንግ ብለን የምንጠራቸው ቴምፕሬቸርን ዲፔንድ ሆነው ያንን የቾክ ቫልቭን የሚከፍቱና የሚዘጉ ይሆናሉ ማለት። ስለዚህ ኢንጂኑ የሚፈልገው ሙቀት ላይ ደረሰ ከሆነ እነዚህ ቴርሞስታቲክ ስፕሪንጎች በመፈታት ቾኩ እንዲከፈት ወይም ደግሞ ፉሊ ኦፕን እንዲሆን ያደርጋሉ። ቅዝቃዜ ደግሞ ካለ እነዚህ ቴርሞስታቲክ ስፕሪንጎች በመጠቅለል የቾክ ቫልቭን የሚዘጉልን ይሆናሉ ማለት ነው። ስለዚህ ማኑዋሊ ምንጎትተው ምንስበው ነገር አይኖርም። አውቶማቲካሊ እንደ ቴምፕሬቸሩ አይነት እያየ ይሄኛው የቾክ ቫልቫችን የሚከፍትና የሚዘግ ይሆናል። ዋናው ነገር ምንድነው? የሚገባውን የአየር መጠን የቀዝቃዛ አየር መጠን ቀንሶ ስላይትሊ ሪች የሆነ ሚክስቸር እንዲኖር ማድረግ ይሆናል ማለት ነው። ይሄ ኖርማሊ ሞተራችን እኛ የነዳጅ ፔዳሉን ሳንረግ በራሱ ኦፕሬት በሚያደርግ ሰዓት ነዳጅ የሚያገኝበት ሰርኪዩት ወይም ደግሞ ነዳጅን ወደ ኮምባስሽን ቻምበር የሚያደርስበት ዲሊቨር የሚያደርግበት እንዴት እንደሆነ የሚያሳየን ሲስተም ይሆናል ማለት ነው። ስለዚህ አይድል ሲያደርግ እኛ የነዳጅ ፔዳሉን የማንረግጥ ከሆነ አየር ሲገባ አንድ ላይ ግዴታ ነዳጅም የሚያገኝበት ሲስተም መኖር አለበት ማለት ነው። ስለዚህ እዚህ ላይ አሁን ትሮትላችን ኖርማሊ ፍላት ነው፣ ክሎዝድ ነው። ምክንያቱም የአክሰለሬተር ፔዳላችን ሰራረገጥን ይሄ ትሮትል መስመር ዝግ ነው የሚሆነው ማለት ነው። ግን ለዚህ ሲስተም ተብሎ እዚች ጋር ሁለት ቀዳዶች ይኖሩናል ማለት ነው። አንደኛው ቬንቹሪ ብለን የምንጠራው ወይም ደግሞ አየርና ነዳጁ የሚቀላቀልበት አካባቢ ቦታ ላይ አንድ የባይፓስ መስመር ትኖራለች። እቺ ባይፓስ መስመር አየር የሚገባበት ወይም ደግሞ ወደ አይድል ፖርቱ የሚገባበት የአየር መስመር ትሆናለች ማለት ነው። ከዛ ደግሞ ይሄ ከተዘጋው ትሮትል አጠገብ ደግሞ አንድ ቀጭን ቀዳዳ ትኖረናለች ማለት ነው። እቺ ቀዳዳ ደግሞ አይድል ፖርት ተብላ ትጠራለች። እቺ አይድል ፖርት አየርና
ነዳጁ ተቀላቅሎ የሚገባበት መስመር ሲሆን የአይድል ኤርፖርት ደግሞ አየሩ ሳክ እየተደረገ የሚገባበት ይሆናል ማለት። ስለዚህ ፒስተናችን ዝቅ እያለ ነው። ዝቅ ሲል ድሮ እያደረገ ነው፣ ያገኘውን አየር ድሮ እያደረገ ነው። ያንን ድሮ ሲያደርግ ምን ይፈጠራል ማለት ነው? እዚህ ጋር ሃይ የሆነ ቫኪዩም ክሬት እየሆነ ስለሆነ አየር በዚህ ባይፓስ መስመር በኩል እያደረገ ከፍሎ ቻምበር ውስጥ ካለው ነዳጅ ጋር አንድ ላይ እየተጎተተ ሳክ እየተደረገ ወደ አይድል ፖርታችን የሚመጣ ይሆናል ማለት። ስለዚህ እዚህ ላይ ሜን ሜትሪንግ ብለን የምንጠራው ሲስተም ኦር ደግሞ ሜን ጄት ብለን የምንጠራው ሲስተም ምንም አይነት ፊውል የሚወጣበት ነገር አይኖርም። ምክንያቱም እዚህ ጋር ትሮትላችን ዝግ ነው። ስለዚህ በጣም ሃይ የሆነ ቫኪዩም የሚፈጠረው እዚች የአይድል ፖርቷ ላይ ብቻ ይሆናል ማለት ነው። ስለዚህ እዚህ የአይድል ፖርቱ ላይ ከፍተኛ የሆነ ፕሬሸርን ክሬት አደረግን ማለት ምን እያደረግን ነው ማለት ነው? በዚች መስመር በኩል ወይም ደግሞ እቺ አይድል ፖርት ድሪል ተደርጎ የተሰራለት መስመር በኩል አየርና ነዳጁን ራሱ ሳክ እያደረገ የሚያወርድ ይሆናል ማለት ነው። አንዳንድ ዲዛይኖች ላይ ደግሞ ምናልባት እነዚህ የአይድል እነዚህ ትሮትሎች ሳይዘጉ ይቀሩና ኦር ደግሞ ፉሊ ኮምፕሊትሊ የማይዘጉ ይሆኑና አየር በቀጭኑ በዚህ በኩል ማለፍ ሲጀምር አንድ ላይ ሳንክሽን እየፈጠረ ወይም ደግሞ ቫኪዩምን እየፈጠረ ነዳጅን ድሮ አድርጎ የሚስብበት ሜካኒዝም ሊኖር ይችላል። እዚህ ጋር የአይድል ስፒዱን ወይም ደግሞ አይድሉን ኮንትሮል የምናደርግበት የአይድል ስክሪው አለን። ይህንን ስክሪው እየዘጋ ነው በመጣን ቁጥር ምን እያደረግን ነው? እዚህ ጋር የሚያልፈውን የነዳጅ መጠን እየገደብንበት እንመጣለን። እየፈታ ነው በመጣን ቁጥር ደግሞ መስመሩን እየከፈትንለት በዛ ያለ ከቀድሞ በተሻለ መጀመሪያ ከነበረው የተሻለ በዛ ያለ አየርና ነዳጅ እንዲገባ መስመር የምንከፍትበት ነው። ስለዚህ አይድል ስናስተካክል አጀስት የምናደርገው እዚህ ጋር ያለችዋን የአይድል ስክሪው ይሆናል ማለት ነው። ስለዚህ እቺን የአይድል ስክሪው አጀስት በማድረግ መኪናችን ኖርማሊ አይድል ሲያደርግ የሚገባውን የነዳጅ መጠንን መቆጣጠር አጀስት ማድረግን የምንችል ይሆናል ማለት ነው። ስለዚህ ኖርማሊ አይድል ላይ የሚሰራበት ሲስተም ወይም ደግሞ የአይድል ሰርኪዩቱ ይሄን ይመስላል ማለት ነው።